አሰራርን ማዘመን ሌብነት ቦታ እንዳይኖረው ያደርጋል። ኢትዮጵያ ውስጥ ዜጎች ከሚቸገሩባቸው ነገሮች ውስጥ አንዱ የተለያዩ ተቋማት ላይ አገልግሎት ፈልገው ሲሄዱ የሚጠየቁት የእጅ መንሻ እንዲሁም ደግሞ ብልሹ የሆነ አሰራር ነው። ይህ እንደ ሀገርም ትልቅ ፈተና ሆኖ ቆይቷል። ጠቅላይ ሚኒስትር አብይ አህመድ ከ2 ዓመት በፊት ታዲያ በዚህ ጉዳይ ላይ ይህንን ብለው ነበር። ሌብነት መቀነስ፣ መሬት ቸብቻቢው፣ ፍትህ ቸብቻቢው፣ ወርቅ ቸብቻቢው እንዲቀንስና ወደ ሀገር ሀብት እንዲገባ ማድረግ። እንደ ሀገር ዘረፋ ስላቆምን እንዳያችሁት አይነት ስራዎች ሰርተዋል። ኢንዲቪጁዋል ሌቦች ብንቀንስ ደግሞ የሀብት መልሶ ለሀገር ልማት ይውላል። ሌብነት መቀነስ ያስፈልጋል። ሌብነትን ለማስቀረት ታዲያ ባለፉት 2 ዓመታት ከተከናወኑ ዋና ዋና ተግባራት ውስጥ አንደኛው አገልግሎትን በአንድ ቦታ የማሰባሰብና በዘመናዊ መልኩ የማደራጀት ስራ ነው። መሶብ የአንድ ማዕከል አገልግሎት ደግሞ ለዚህ ተጠቃሽ ነው። ዛሬ እኔ ያለሁት አራዳ ክፍለ ከተማ ላይ በሚገኝ አንድ የመሶብ አገልግሎት መስጫ ማዕከል ውስጥ ነው። ተገልጋዮች ምን ያህል እርካታን እያገኙ ነው? በፊት ይገጥሟቸው የነበሩ ችግሮችስ ምን ያህል ተቀርፈውላቸዋል የሚለው አብረን ሄደን እንመለከታለን። ሰላም፣ እንዴት ነህ? መታሰቢያ እባላለሁ ከኢትዮጵያ ቴሌቪዥን። አገልግሎት ለማየት ነው የመጣሁት። ወረፋ መያዝ እችላለሁ ወይስ እንዲሁ ልግባ? ነው በዚሁ ገብተሽ ልትገባሽ። አመሰግናለሁ። በመሶብ የአንድ ማዕከል አገልግሎት ውስጥ ከሚሰጡ አገልግሎቶች መካከል አሁን የምገኝበት የሰነዶች ማረጋገጫና የወሳኝ ኩነት አገልግሎት አንዱ ነው። ብዙ ሰዎች የሚስተናገዱበት ቦታ ነው። አገልግሎቱን እኔ እንዴት ነሽ? እግዚአብሔር ይመስገን። መታሰቢያ እባላለሁ ከኢትዮጵያ ቴሌቪዥን። ዮሐንስ እባላለሁ ከዚህ ከ4 ኪሎ አካባቢ። እሺ፣ ከቀድሞ እሺ፣ ምን እያረክን ያገኘው? አገልግሎት ፍለጋ መጥቼ ነበረ። አንድ የንግድ ፍቃድ ክሪላንስ ታክስ ሴንተር ለማዞርና ሁለተኛ ደግሞ እዚህ ወሳኝ ኩነት ላይ መታወቂያ ለማውጣት ነበር የመጣሁት። ጨረስክ ወይስ ገና ነህ? ሁለቱንም ጨርሻለሁ። ያኛውን ኦንላይን ዳውንሎድ ማድረግ ትችላለህ ብሎኝ አስተካክሎልኝ ጨረሰልኝ። እንዴት ነው አገልግሎቱ? እንዴት አገኘኸው? በጣም ፈጣን ጥሩ ናቸው። ያው በፊት ከነበረው ጋር ስናነጻጽረው በጣም የተለየ ነው። መረጃም አገላለጻቸውን በጣም ጥሩ ነው። ድሮ በጥቅሻ ያስወጣሻል፣ ውጭ ወጥተሽ ካልሰጠሽ ምንም አይነት ነገር አገልግሎት አታገኝም። አሁን በዚህ ላይ ባለው ብልሹ አሰራርን በጣም ኦቨር ይቀንሳል ብዬ ነው የማስበው። አገልግሎቱን ካገኘሽ እጅ መንሻው ለምን ያስፈልጋል? አመሰግናለሁ ብለሽ ትወጫለሽ። እኔም አመሰግናለሁ። እኔም አመሰግናለሁ። መልካም ቀን። እንዴት ናችሁ? ሰላም ነው? እንዴት ነሽ? ሰላም ነው? ኢትዮጵያ ቴሌቪዥን ላይ መጣሁት። እንዴት ነው አገልግሎት? ሁሉ በጣም ጥሩ ነው፣ እግዚአብሔር ይመስገን። እንትን ነው ያው ቀልጣፋ ነው። መስተንግዶቻቸውም ጽኑ ነው የተቀበለችኝ። ጨርሰሻል ወይስ ገና ነሽ? ኦልሞስት ጨርሻለሁ። አሁን የመጣው 30 ደቂቃ ምናምን ነው። ቶሎ ነው የሚያልቀው። ቀልጣፋ ነው አገልግሎታቸውና ንግስቷ በጣም ጥሩ ነች። በፈገግታ የተቀበለችኝ። ምን አይነት አገልግሎት አገኘሽ? እኔ እኩልና ነው ለሰው እኩልና ለመስጠት ነበረ። በጣም አመሰግናለሁ። እግዚአብሔር ይባርክልኝ። እሺ፣ ሌላው በመሶብ የአንድ ማዕከል አገልግሎት ውስጥ የሚሰጠው አገልግሎት የፋይዳ መታወቂያ ነው። ኢትዮጵያ ወደ ዲጂታል ጉዞ በምታደርገው ሂደት ውስጥ የፋይዳ ዲጂታል መታወቂያ በእጅጉ ደጋፊ እንደሆነ ይታመናል። ያ ብቻ አይደለም። አንድ ሰው ማንነቱን እንዳያጭበረብር ወይም ደግሞ ሌብነትንም ለመቆጣጠር ይህ የፋይዳ ዲጂታል መታወቂያ ትልቅ አበርክቶ አለው። ከዚያ ያለው ፋይዳ መታወቂያ ለማውጣት ነው። እንዴት አገኙት አገልግሎቱን? በጣም ቆንጆ ነው። ይሄው እየተዘጋጀ ነው ሊወጣልን። ለዚህ ፊት ለፊት ያለው ክፍል ደግሞ የአሽከርካሪና ተሽከርካሪ ጉዳዮችን እንዲሁም ደግሞ ሌሎች አገልግሎቶችን በዚህ በመሶብ የአንድ ማዕከል ውስጥ የሚሰጥ የአገልግሎት ክፍል ነው። እዚህ ቦታ ላይ ታዲያ ክፍያ የሚከፈለው ከገንዘብ ንክኪ ነፃ በሆነ ወይም ደግሞ ዲጂታል በሆነ አማራጭ ብቻ ነው።
ያ ማለት ብልሹ የሆኑ አሰራሮች እንዳይፈጠሩ የራሱ የሆነ አስተዋጽኦ ይኖረዋል። እዚህ መጥተት መንጃ ፈቃድ ለማሰደሰት ነው የጨረስኩበት። ሰዓት ደግሞ 10 ደቂቃም አይሞላም። አሁን በፊት የተለመደው ያው ሐኪም ቤቶች ሄደን ሜዲካል ምናምን ሰጥተን ምናምን ከዛ በኋላ ያለው ፕሮሰስ ብዙ ነው። አሁን ግን ያ ነገር ቀርቶ በቃ ባጭር ሰዓት ያው ሰዓትን በሳይፈጅ ለስራም ለምንም አሪፍ ነው። ክፍያ በስልክ ነው እና አሪፍ ነው። ያው ገንዘብ ያው እንደምናውቀው ያው ብዙ ነገር ኬኮች ምናምን ይሰራሉ ገንዘብ ምናምን እና ያው በዲጂታል መሆኑ ምናምን ደስ ይላል በቃ። ሰላም እንኳን ደህና መጣሽ። አመሰግናለሁ። ኦኬ እንዴት ነህ? እግዚአብሔር ይመስገን። ለምንተዋወቅ አቤል ብስራት እባላለሁ። በአዲስ መሶብ የኔትወርክ አድሚን ባለሙያ ነኝ። መልካም። አሁን የተገኘንበት ክፍል በመሶብ የአንድ ማዕከል አገልግሎት ቆይታችን የመጨረሻ ቅኝት የምናደርግበት ክፍል ነው። ይህ ክፍል በእያንዳንዱ አካባቢ ያለው የመሶብ አገልግሎት ምን ያህል ተገልጋዮችን ይዘዋል፣ አጠቃላይ ያሉ መረጃዎችስ ምንድናቸው የሚለውን በቀላሉ እዚህ ቦታ ላይ በተገጠመው ስክሪን አማካኝነት መቆጣጠር የሚያስችል ክፍል ነው። ብዙ ቁጥሮች ነው እዚህ እያየሁኝ ያለሁት። እኛ ያለነው የአራዳ ቅርንጫፍ ላይ ነው። ነገር ግን በተለያዩ ክፍለ ከተሞች የሚገኙ የመሶብ አገልግሎት መስጫ ተቋማትም እንቅስቃሴ እዚህ ውስጥ ማየት ይቻላል አይደል? አዎ፣ እዚህ በደንብ ማየት ይቻላል። እስቲ ስለ አገልግሎቱ ንገረን። አሁን የምንገኘው እንዳልኩሽ ኔትወርክ ኦፕሬሽን ሴንተር ነው ኖክ። እዚህ የምንቆጣጠረው ተቋማቶች የሚሰጡት አገልግሎት ምናምን እዚህ በዲቴል ማየት እንችላለን። ይሄ የምናየው ኪው ማኔጅመንት ሲስተም ነው። አንድ ሰው አገልግሎት ለማግኘት ወደዚህ ከመጣ በኋላ ትኬት ይቆርጣል። አገልግሎት አግኝቶ እስከሚወጣ ድረስ ያለው እዚህ ማየት እንችላለን። ስለዚህ ሳቲስፋክሽኑን ምናምን ዲቴል እዚህ እንቆጣጠራለን ማለት ነው። እዚህ ጋር የምናያቸው ቁጥሮች ለምሳሌ ብሔራዊ መታወቂያ እንትን 12000 ምናምን ሰው ተገልግሏል። ዲቴል ደግሞ እዚህ ገብተን ብናይ ሳቲስፋይድ አይደለም የሚለው ነገር ደግሞ እዚህ ወደ 9 ሶፍትዌሮች ኤአይ ያለማልን አለ። እሱን በመጠቀም እኛ እንቆጣጠራለን ማለት ነው። አንድ ሰው ቅሬታ ካለው እዚሁ ፊድባኩን ረክቻለሁ ወይ አልረካሁም ዲቴል እዚህ ጋር ይሞላል። እኛ ደግሞ በዛ በኩል አይተን ሪፖርት ማግኘት እንችላለን። ለምሳሌ እዚህ ጋር 98% ምን ይላል ሳቲስፋይድ ነው በአገልግሎቱ የሚያከረክተዋል። አዘር ደግሞ እንደዛ። ስለዚህ በደንብ ማየት እንችላለን። እዚህ ጋር ደግሞ ሲስተሞቹ ዳውን ቢያረጉ እዚሁ ማየት እንችላለን። ለምሳሌ የሄዶ የትራፊክ ማኔጅመንት ሲስተም ለምሳሌ እዚህ ጋር አፕ ነው ዳውን ቢሆን እዚህ አይተን ቶሎ ምላሽ እንዲሰጡ ማናገር እንችላለን። በቴሌግራም ኖቲፊኬሽን የሚመለከታቸው ሰዎች ኖቲፊኬሽን ገብቶላቸው ምላሽ ይሰጡናል ማለት። ዳውን አድርጓል ማለት አገልግሎት እየሰጠ አይደለም። አሁን ብዙ ጊዜ የብልሹ አሰራር ምናምን አንዳንድ ሲስተም የለም ተመለሱ ይሏቸዋል። እኛ እዚህ ጋር በፍጥነት ምላሽ እንሰጣቸዋለን እዚህ ጋር ስለምንቆጣጠረው ማለት ነው። ስለዚህ ምንም አይነት የአገልግሎት ጋፕ አይኖርም ማለት ነው። በተለይ ከሲስተም ጋር ተያይዞ ብልሹ አሰራር ሲባል አንድ ሰው ይመጣል ወይ እጅ መንሻ ይባላል ወይ ደግሞ ሲስተም አይሰራም ይባላል ምናምን። ያን ለማስቀረት መሶብ በጣም እየሰራ ነው፣ ደግሞ አሻሽሏል ብዬ አስባለሁ። ምክንያቱም እያንዳንዱ የተቋማት ሲስተም እዚህ ጋር እየተቆጣጠርን ነው። ምንም አይነት ሲስተም ተቋረጠ ብለን የሚመለስ ከስተመር አይኖርም። ፕላስ የከስተመር የእጅ መንሻ እንትን እንዳይል ኪው ማኔጅመንት ሲስተም ተጠቅሞ ነው ማንኛውም ሰው ከመጣ በኋላ ማን እንደሚያገለግለው አያውቁም እና ከዛ የነጻ ስለሆነ አስቀርቷል ብለን አምናለሁ። በጣም ነው የማመሰግነው። ብዙ አዳዲስ ነገሮችን ያየ ነው። አመሰግናለን ስለመጣችሁ። ኢትዮጵያ ዲጂታል 2025ን ተሻግራ ዲጂታል 2030ን ጀምራለች። በዚህ የዲጂታል ጉዞ ውስጥ ታዲያ አዳዲስ ቴክኖሎጂዎች ልክ እንደዚህ መሶብን በመሳሰሉ ተቋማት ውስጥ አገልግሎት መስጠት ችለዋል። እነዚህ ዘመናዊነትን የተላበሱ በቴክኖሎጂ የታገዙ አገልግሎቶች ታዲያ የኢትዮጵያን የዲጂታል ጉዞ ከማፋጠንም በተጨማሪ ብልሹ የሆኑ አሰራሮችን ለመዋጋት እንዲሁም ደግሞ ሌብነትንም ስፍራ ለማሳጣት ትልቅ ድርሻን እየተወጡ ይገኛሉ።